ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። በተለይ ከውስጣችን ማዳት ካለብን፣ ፀጉራችን ለሚበጣጠስብን፣ እንዲሁም ደግሞ በሆርሞን መባዛት ሆዳችን ለሚያመን፣ የወር አበባችሁ ለሚቆራረጥባችሁ፣ ውፍረት ላስቸገራችሁ፣ ለፊት ጥራት፣ ለማዳት እና ለማዳት ለፀጉር እድገት፣ እንዲሁም ደግሞ ምግብ አልበላ ላላችሁ፣ ምግብ አልፈጭ ላላችሁ፣ እንዲሁም ደግሞ የልብ ድካም ካለባችሁ ይሄንን በቀን አንድ እየተመገባችሁ ራሳችሁን ጠብቁ። ታዲያ ይሄንን ስንሰራ መመገብ ያለባችሁ እና የሌለባችሁ ሰዎች አላችሁ እና ያንን ታዲያ ነግራችኋለሁ። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በጣም ጠቃሚ ቪዲዮ ነው። በጣም ነው የወደድኩት ማለት ነው። እዚህ ጋር በመጀመሪያ ወደ አሰራሩ ወስዳችሁ ሰሊጥ አለ። ሰሊጥ ወይም ደግሞ ስምስም ይባላል በአረበኛ። ይሄ ነጩን ነው የተጠቀምኩት ያልታመሰውን 2 ማንኪያ ተጠቅም ያለውኝ። ሰሊጥ ለጤናችን በተለይ የውስጥ ሆዳችሁ ድርቀት ካለባችሁ ቅባት ሳለው የሰሊጥ እንዲሁም ደግሞ ሽበት ታስቸገራችሁ። በነገራችን ላይ በውስጥ ላይ የምንመገባቸው ምግቦች ናቸው ወደ ላይ ፊታችን የሚያጠራልን ፀጉራችንንም የሚያሳድግልን። ከዛ ጥቁር አዝሙድ አለ። ጥቁር አዝሙድ ለሁሉ መድኃኒት ነው። ስለ ጥቁር አዝሙድ እነኚህ የተጠቀምኳቸው ግብአቶች ለሁሉ ነገር መድኃኒት ናቸው። 2 ማንኪያ ለጤናችን በጣም ወሳኞች ናቸው። ተልባ 2 ማንኪያ ተጠቅሜ ያለው በኋላ ላይ መሀል ላይ እየሰራው ላይ ጥቅማቸውና ጉዳታቸውንም በዛው ነግራቸዋለሁ ማለት ነው። ከዛ በኋላ እዚህ ጋር ቺያ ሲድ ነው የተጠቀምኩት። ቺያ ሲድ በተለይ ውፍረት ላስቸገራችሁ እንዲሁም ደግሞ የሆድ ድርቀት ካለባችሁ ይህንን የምሰራውን አንድ ላይ አድርጋችሁ እንደዚህ ተጠቀሙት። ታዲያ እነኝህን 2ቱን ግብአቶች ሌሎችም ግብአት ስለምጨምር እነኝህን ግን ማመስ አለብን። እናመሳቸዋለን። እነኝህን 3ቱን ግብአቶች የምናመሳባቸው ምክንያት አንደኛ በኋላ ላይ ሆዳችንን እንዳይነፋን። ተልባ ለምሳሌ ጥሬው ከሆነ ስንበላው ሆዳችን ውስጥ ሲገባ የማበጥ ባህሪ ያለው ተልባውም ሰሊጡም እና ሆዳችን እንዳይጎረብጠን እንዳይነፋን፣ የበለጠ ደግሞ ውሃ በጣም ስለሚያስጠጣ ውሃ ታልጠጣን መልሰን ጉዳት ላይ ስለሚያደርግብን እንደዚህ እናምሳቸዋለን። ሌላኛው ደግሞ ከሽ ስለሚል ጣዕሙ እንዴት አባቱ እንደሚጣፍጥ እስከዛሬ ድረስ ተሸውጃለሁ ያልኩበት ነው ይህ ግብአት ማለት ነው። ከዛ እንደዚህ አርጌ ያው እሳቱን ቀነስ አድርጋችሁ ነው የምታመሱት። እያመስን ሰላም አላልኳችሁም። ሰላማችሁ ብዝት ይበል እያልኩኝ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች የምትከታተሉ ቪዲዮን ተወደዳችሁ ላይክ አድርጉ፣ ሼር አድርጉት። እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ከዚህ በፊት የተጠቀማችኋቸው ብዙዎቻችሁ እኔ የምሰራቸውን ለፀጉርም ሆነ ለፊትም በጣም ነው የምትወዷቸው። ስለምትወዷቸውም ስለምታበረታቱኝም አመሰግናለሁ። ከዛ እዚህ ጋር እንግዲህ እንደምታዩት ጨስ እስከሚል ድረስ ትንሽ ሞቅ ነው የምናረገው። ከዛ በኋላ ይበቃዋል፣ አጥፍቼዋለሁ ያ እስከሚቀዘቅዝልን ድረስ። ከዛ እዚህ ጋር በዋነኝነት ሌላኛው ግብአት ያንን አጣብቆ እንዲይዝልን ሌሎችም አሉ የምጨምራቸው። እናንተ ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ ታያችሁኝ ታውታላችሁ ማለት ነው። ከዛ በኋላ በዋነኝነት እዚህ ጋር ቴምር አለኝ። እኔ ቴምር ይሄ የታሸገውን በጣም የበሰለውን ነው የምጠቀመው። እናንተ ያገኛችሁትን ቴምር መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር በመታወት መልኩ እንደዚህ አውጥተን ፍሬውን እናወጣዋለን። ፍሬውንም አንጥለውም። ፍሬውን በነገራችን ላይ በቴምር ፍሬ የሰራሁላችሁ ቅባት እንዲሁም ደግሞ ስፕሬ ሰርቼላችሁ ብዙዎቻችሁ የመረቃችሁ እያላችሁ በጣም ነው የማመሰግነው። ለፀጉር እድገት ብዛት በጣም አሪፍ ነው ቴምር፣ ለውስጥ ጤንነት፣ ለቆዳ ጥራት፣ በተለይ ደግሞ ፊታችሁ ራሱ ብትቀቡት ራሱ በጣም ምርጥ ነው ቴምር። እንዲሁም ፍሬውን ማምሳችሁም እንዲሁም ደግሞ ስትመገቡ በቀን 1 ፍሬ ራሱ ብትወስዱ የምግብ መፈጨታችሁን እንዲሁም ደግሞ የሆነ ስኳር የራሱ የተፈጥሮ ስኳር ስለሆነ ሌላ ነገር ላይ ጁስ ነገር ስትፈጩ ራሱ አብራችሁ ተጠቀሙ። እኔ በጠላ መልኩ እንደዚህ በጁስ እያደረግኩ ይጠቀማለሁ። ምግብ አልፈጭ ሲለኝ በጣም ነው የጠቀመኝ። እንዲሁም ደግሞ ውፍረት ተፈለጋችሁ ምግብ አልበላ ካላችሁ ቴምርን አብዝታችሁ ተጠቀሙ። ታዲያ እንደ ስኳርም ብዛት ስለሚኖረው መጠን ከሌሎች ጋር እየጨመራችሁ ለምሳሌ ከአብሽ ጋር ከሌሎች ጋር ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ፍሬውን በደንብ አድርጌ አወጣዋለሁ። እዚህ ጋር በነገራችን ላይ
እናንተ ግላብስ መልበስ ተፈለጋችሁ መልበስ ትችላላችሁ። እኔ በጣም እጅን ታጥቤ ስለነበረ በሳሙና አንደኛ ደረጃ ደግሞ ግላብስ ለብሳችሁ ስትሰሩ አያፈጥናችሁም። እኔ እንደዚህ ነው የምጠቀመው፣ ምክንያቱም ፍሬውንም ስለምፈልገው በኋላ ላይ። ከዛ እዚህ ጋር እንደምታዩት ሙሉ ነው እኔ የተጠቀምኩት። እናንተ እንግዲህ የምንሰራው ለአንድ ወር የሚበቃንን ያህል ስለሆነ እኔ የምሰራው ለአንድ ወር የሚበቃኝን ነው የምሰራው እና በዛ አድርጌ ነው የሰራው። ከዛ በኋላ ፈልፍዬ ጨረስኩ። ከዛ ፈልፍዬ እየተጨረስኩ በኋላ እዚህ ጋር ቅድም ያመስነውን ቀዝቅዞልኛል ግብአቱ። እዚህ ጋር እንጨምራለን አንድ ላይ አድርገን ሌሎቹን አሁን ደግሞ እንጨምራቸዋለን። ከዛ እዚህ ጋር ቺያ ሲዱን አላመስኩትም። ያላመስኩበት ምክንያት እሱ ችግር የለውም እንደዚህ ራሱ ውሃ ላይ ስታደርጉት አብጦ የሚጠጣ ነገር ስለሆነ ምንም ችግር የለም እንዳታምሱት ማለት ነው። ከዛ በኋላ እዚህ ጋር መከሰራት ነው። ይሄ መከሰራት በነገራችን ላይ ከሰላጣ እኛ ጋር ከሰላጣ ላይ አይለይም። በጣም ቆንጆ ነው። ለሆድ ድርቀት ካለባችሁ፣ ለፀጉር እድገት፣ ለውስጣችሁ ጤንነት፣ ለአእምሮ መነቃቃት። ስለዚህ ፍሬ በደንብ አድርጋችሁ ሰርች አድርጋችሁ ብታውን የተጠቀምኳቸው ግብአቶች እያንዳንዳቸው የተለያዩ ጥቅም አላቸው እና የሆነ ነገር ስታው ሰርች አድርጋችሁ የበለጠ አንብቡ። እንደገና ብታነቡ የበለጠ ትረዳላችሁ፣ ጤናችሁንም ትጠብቃላችሁ። እንደዚህ እያደረጋችሁ ማለት ነው። ከዛ በኋላ እዚህ ጋር መከሰራቱ እንደዚህ ሰበር አደርገዋለሁ። ይሄ እንትን ማለት ማመስ አይጠበቅባችሁም። በነገራችን ላይ ጥሬውንም የሚሰሩ አሉ፣ ግን ጥሬውን አልመክርም ማንቻቸውንም ነገሮች ማለት ነው። ምክንያቱም ሆዳችን ስለሚነፋል። ይሄ ችግር የለውም። በጣም ገራገር ነው፣ ቅባት አለው። ፀጉር ቅባት ራሱ ብትሰሩ እንዳልኳችሁ ለአእምሮ መነቃቃት፣ ውፍረት መቀነስ ተፈለጋችሁ ክብደትን ይህን በቀን 5 ፍሬ ብትመገቡ ምግብ ይዘጋችኋል፣ አይበላላችሁም እና በጣም አሪፍ ነው። ከዛ እዚህ ጋር ሌላኛው የአልመንድ ፍሬ ወይም የለውዝ ዘር ነው የተጠቀምኩት። እናንተ የዱባ ፍሬ ካላችሁ መጠቀም ትችላላችሁ። እኔ የዱባ ፍሬ ማግኘት ስላልቻልኩ ነው በሱ ፋንታ የአልመንድ ፍሬ የተጠቀምኩት ይህንን ማለት ነው። የለውዙን ዘር ከዛ በኋላ እነኝህን በአንድ ላይ አድርጌ እንደዚህ ሁሉንም በአንድ ላይ ካደረግኳቸው በኋላ እሽት እናደርገዋለን። አንደኛ ቴሜሩ እንደ ሙጫ ሙጥጥ አድርጎ እሽት አድርጎ እንዲይዝልን በደንብ አድርገን እናደርገዋለን፣ እናሸዋለን። በነገራችን ላይ እዚህ ጋር ጉልበት ይጠይቃል። ምግቡ ስትበሉት ነው እንጂ የሚጣፍጠው እንደዚህ ስታቀላቀሉት ትንሽ ከበድላ ምንም ችግር የለም። ያው ለጤናችን ስለሆነ ግዴታ አንድ ነገር ለማግኘት መድከም አለብን። እዚህ ጋር እንግዲህ እኔ ካሜራ በአንድ እጅ ይዤ ስለነበረ አልተመቸኝም። በደንብ አድርጌ አቀላቅዬ ሽት አድርጌ እንደዚህ ሆኖ መጥቶልኛል። ያው በጣም ይደርቃል። በነገራችን ላይ ትንሽ ውሃ ነካ እያደረጋችሁ ማቀላቀል ትችላላችሁ። በነገራችን ላይ ይህንን በተለይ ሴቶች የሆናችሁ ብትጠቀሙት እንደዚህ እድሜያችሁ ይሄድ በጣም አሪፍ ነው። የወር አበባችሁ የሚቆራረጥባችሁ፣ ሆድ ቁርጠት ካለባችሁ፣ እንዳልኳችሁ ምግብ አልፈጭ ካላችሁ እና ማዳት ደግሞ ብዙ ጊዜ ያው ማዳት የሚወጣብን ምንድነው ውስጣችን ሲጎዳ ነው ፀጉራችን የሚሰባበረው የሚረግፈው እና ውስጣችንም ራሱ እንደዚህ ተተንከባከብ ነው ምን ይሆናል ፊታችን አንደኛ እያበራ ብጉራችንም እየከሰመ ሆርሞናችን እየተስተካከለ ሲመጣ ምን ይሆናል ፊታችንም ሆነ ፀጉራችን እያማረበት ውበታችንም እየደመቀ ይሄዳል ማለት ነው። ከዛ በኋላ እዚህ ጋር ሁሉንም እንትን ካልን በኋላ እንደዚህ እናድቦለቡላቸዋለን እኩል እያደረግን ምክንያቱም በቀን አንድ ስለምንመገብ ይሄንን ምክንያቱም ግን ከዛ በላይ መመገብ ትችላላችሁ። ግን መመገብ ያለባችሁና የሌለባችሁን እነግራችኋለሁ። እንደዚህ ያደርጋችሁ በደንብ አድርጋችሁ በመጀመሪያ እኩል አድርጋችሁ ሁሉም እነኚህ ለምሳሌ መከሰራቱ አልመንዱ ሁሉም ቦታ ላይ እንዲዳረስላችሁ ሰበር ማድረግ ትችላላችሁ። ራሱ በሙቀጫ ወቀጥ ማድረግም ትችላላችሁ እንትኑን ማለት ነው። እነኚህን ሰሊጦቹን ያልፈጨሁበት ምክንያት ስንበላቸው አንደኛ ቀጭ ሲል ጣዕም ይሰጠና፣ ሁለተኛ ደረጃ ደግሞ እንደዚህ ስታውት ራሱ ደስ ይላል ማለት ነው። ከዛ በኋላ እዚህ ጋር ሁሉንም አድቦልቡዬ ጨርሻለሁ። ይሄን ይመስላል። በጣም አሪፍ ነው። ታዲያ ይሄንን ስትመገቡ መመገብ የሌለባቸው ሰዎች እንግዲህ በመጀመሪያ ነፍሰ ጡሮች ይህንን መውሰድ የለባቸውም። መውሰድ የሌለባቸው ምክንያት ተልባ አለው። እነኚህ ሰሊጥም ተልባ ነፍሰ ጡር ሴት መመገብ የለባትም፣ ምክንያቱም ጥሩ አይደለምና
ውስጣችንን የማጽዳት ባህሪ ስላለው ይህንን መጠቀም የለባችሁም። ነገር ግን ተወለዳችሁ በኋላ ራስ ሆናችሁ ብትጠቀሙት እንደውም የውስጣችሁ ሌሎች ነገር ካለባችሁ ጥርት ነው የሚያደርግላችሁ። ከዛ ጣዕሙ እንዴት አባቱ እንደሚጣፍጥ እና በቀን አንድ ብቻ ነው የምትወስዱት። በተለይ በባዶ ሆዳችሁ ብትወስዱት ምግባችሁን ይፈጭላችኋል፣ ውስጣችሁን ጽድት ነው የሚያደርግላችሁ። እኔ ይህንን በቀን አንድ የተወሰድኩ በኋላ ቢያንስ 1 ሰዓት እቆያለሁ። ውሃ በጣም ነው የሚያስጠጣው። ውሃን ታዲያ በደንብ መጠጣት አለባችሁ፣ ምክንያቱም እነኚህ ጥራጥሬዎቹ ውሃ ይፈልጋሉ። ከዛ በኋላ እንደዚህ ያድርጋችሁ ተፈለጋችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ታልፈለጋችሁ ደግሞ ከፍሪጅ ውጭ ማስቀመጥ ይቻላል። ነገር ግን በጣም ሙቀት ከሆነ ፍሪጅ ቢሆን ይመረጣል። ተወዳቸዋል።